ያፈቀራትን ሴት የሚጠብቅ ወጣት ረዝሞ ይታየዋል ደቂቃ እንደ ሰዓት ሰዓቱም እንደ ቀን ቀኑም እንደ ዘመን እኔስ መሞቴ ነው በፍቅሯ ሰመመን አለ ሼክስፒር። ይሄ ግጥም ለማን ነው? መቼም ላንቺ እንዳልሆነ እርግጠኛ ነሽ አይደል? አዎ እሱን እርግጠኛ ነኝ። ታዲያ ምን ያስጠይቅሻል? ይሄን የመሰለ ግጥም በየቦታው ሲባክም መስማት ስለማልፈልግ ነው። እንዴት? ይሄ ግጥም እኮ ሮሚዮ ለጁሊየት ያለላት ግጥም ነው። ታዲያ እሷም ሲጠራት አንገቷን በመስኮት አወጣ እንደሰማችሁ የኔም ጁሊየት እኮ ከሰማችኝ ብዬ ነው። እና ጁሊየትህን በየመንገዱ ነው የምታገኛት? በየመንገዱ እንደማላገኛት እንኳን እርግጠኛ ነኝ። እና ግን ደግሞ አንድ ቀን የኔም ጁሊየት የልቤን ጥሪ ሰምታ መሰስ ብላ ትመጣለች። በእርግጥ ተስፋ ባትኖር ህይወት አታጓጓም ይባላል። እሱማ ይባላል። ግን ደግሞ ከኔ ጋር ምን ያገናኛል? ይገናኛል እንጂ እኮ። እንዴት? ጁሊየት እስክትመጣ የጠበቅ ገጠምክላት ማለት እኮ ተስፋ እያደረክ ነው ማለት ነው። በነገራችን ላይ የኔ ጁሊየት ቤቲና ቤቲ ብቻ ነች። ምንም ማወሳሰብ አያስፈልግም። ታዲያ እንደዛ ከሆነ እሷ ያለችበት ድረስ እየሄድክ አትገጥምላት ነው? እኔ እንኳን ሄጄ አልገጥምላትም። የምገጥምላት ግጥም ግን በልቧ ተንቆርቁሮ የኔ ሮሚዮ የኔ ሮሚዮ የኔ ሮሚዮ እያለች እዚህ ድረስ እንድመጣልኝ ነው ፈልገው። ኧረ እባክህ ሄቭ፣ ምን ነው ፊትሽ በርበሬ መሰለ? ቀናሽ እንዴ? ማን ሄቨን? እንግዲህ አብዳል ያልሽኝ ካልሆነ እዚህ ቦታ ካንቺ ሌላ ሄቨን የለም አይደል? ምንህ ግን እንደሚያሳዝነኝ ታውቃለህ? አውቃለሁ። እሺ ምንድነው? ይሄን የመሰለ መልክና ቁመና ይዤ እዚህ ትምህርት ቤት አንድ እንኳን የምትመጥነኝ ሴት መጥፋቱ ነው አይደል? ለነገሩ ከዚህ የተሻለ ንግግር ካንተ እንደማይጠበቅ ማወቅ ነበረብኝ። ከበርኩሽ አይደለ? እስኪ አንተ በራስህ አንድ ነገር በለኝና እንደምትከብደኝና እንደማትከብደኝ እልሽ። አይ ዛሬ እንኳን ይቅርብኝ። አንቺ ልጅ በጤናሽ አይደለሽም። ትንሽማ ተንጨርጭረሻል። ቢቀርብሽ ነው የሚሻለው። በጣም ህፃን ነህ። እሺ የታባሽ ሐሳቤ ተነሳ